የሙሽራው ቤት ደመቅ ሸብረቅረቅ ብሎ ይገኛል። ሙሽሪትን ለመቀበል ዝግጁ ሆነው በጭፈራ አድምቀውት ይገኛሉ። ሙሽሪት እንግዲህ እጅግ በጣም አምሮባታል። ሙሽራውም እንደዛው አምሮበታል። እንግዲህ ክፍል ተዘግቶባት ትገኛለች። ሙሽሪትም እንዴት ነው እያለች እንግዲህ ለሙሽራው ደውላ እየነገረችው ሳለ እንግዲህ እስክትወስደኝ ድረስ ቸኩያለሁ እያለችው ትገኛለች። ዶክተርም እንግዲህ አምላልን ለመውሰድ ዳርዳር እያለ ነው። ኤሚናን ኤርሚያስ እየተሳሳሙ ተይዘዋል። እንግዲህ ወይዘሮ ዝናሽ አየት አድርጓቸው የሆነ ነገር ተናግሯቸዋለች። እጅግ የሚያሳዝነው ደግሞ እንግዲህ አቶ ሲምቦ እኔ ማንንም አልገደልኩም በማለት ለዳጊ ነግሮት እጅግ ተደብቆ ጥላዬን እንኳን ማመን ተስኖኛል በማለት እንግዲህ እየነገረው ይገኛል። ዶክተርም እንግዲህ አምላልን ወደ ቤት ይዞ ለመሄድ እየነገራት ይገኛል። ሙሽሪትም እንዲች አምሮባት እንግዲህ ለመግባት ዝግጁ ሆናለች። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች እንዴት ናችሁ? ሁሉ ሰላም አለውላችሁ? እኔ ጋር ሁሉ ሰላም ነው። ቀጣዩን ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም ከልብ አመሰግናለሁ። የባለፈውን ክፍል ትንሽ ላስታውሳችሁ። በባለፈው ክፍል ናሆሚና ሀምላል ሰለሙዜ እያወሩ እያለ ሀምላልም ጓደኛዬ ጩና አለች እሷን እንድታደርጊያት፣ እሱም አንደኛው ሙዜ ያቃታል፣ እሷ ፈቃደኛ ከሆነች እሷን እንድታደርጊያት በማለት እንግዲህ እየነገረቻትም ሳለ ማናት ንገሪኝ እስቲ ቆይ መጀመሪያ እሷ ፈቃደኛ መሆኗን ደውዬ ላረጋግጥ እያለች ስልክ እየደወለች እያለ አቶ ሲምቦ በዛ ጋር እያለፈ ነበር ክፍሉ የተጠናቀቀው። ሆኖም አቶ ሲምቦ እነሱ ሳያዩት ያመልጥና አሁንም በድጋሜ ይደበቃል። አቶ ሲምቦም እንግዲህ እጅግ ግራ በመጋባት የሆነች ክፍል ውስጥ ተደብቆ ይገኛል። ሆኖም እንግዲህ የናሆም ቤተሰቦች ደመቅ ሸብረቅረቅ እያደረጉት ይገኛል። እንግዲህ የቤተሰመዱ ይታያል ጉዱ እያሉ እየጨፈሩ ይገኛሉ። ሆኖም እንግዲህ እነሱ እየጨፈሩና እየተደሰቱ ቢሆንም ናሆም ደስተኛ አልነበረም። ናሆምም ደስተኛ ያልሆነበት ምክንያት ፋንቱ እስካሁን ድረስ የት እንደገባች የታወቀ ነገር የለም። በዛን ጊዜ አንድ ጊዜ ብቻ ለናሆምና ለሌኩ ከደወለች በኋላ የት እንዳለች የት እንደምትኖር ስላላወቀ ናሆምም ክፍሉ ይገባና እጅግ ተግሶ ተቀምጦ እያለ አቶ ሌኩን ወደ ውስጥ ይገባል። እሱም ወደ ውስጥ ሲገባ ልጄ ምን ሆነክ ነው ዛሬ በዚህ በትልቅ ደስታ ቀን እንደዚህ ተግሰህ የተቀመጥከው? በማለትም ይጠይቀዋል። እሱም እንግዲህ አባቴ ምን ላድርግ ብለህ ነው ብሎ ሲለውም አሁን እያሰብክ ያለኸው ስለ እናትህ ነው አይደል ብሎ ይለዋል። እሱም አዎ ቢያንስ የት እንዳለች ባቅ ደስ ይለኝ ነበር በማለትም እንግዲህ ናሆም እጅግ ተጨንቆ ይነግረዋል ማለት ነው። አቶ ሌኩንም ልጄ ዛሬ ላይ መጨነቅ የለብህም መደሰት ነው ያለብህ። ዛሬ ይሄ ትልቅ ደስታ ነው። እዛ ውጭ ላይ እየጠበቁት ነው ያሉት። እኔ ቃል እገባልሃለሁ ሰርጉ ከወጣ በኋላ እኔ እናትህን ፈልጌ አገኝልሃለሁ፣ የገባችበት ገብቼ አገኛታለሁ በማለት ቃል ይገባለታል። ናሆምም ምንም አታስብ፣ አትፈልጋት፣ በቃ አልፈልግም ብሎ ይለዋል። አይ ልጄ እፈልጋታለሁ፣ አሁን ተነስና ተደሰት፣ የዛሬ ቀን ዳግም አታገኘውም፣ መደሰት አለብህ። ሙዚዎችም ሙሽሮች ውጪ እየጠበቁ ነው እየጨፈሩ ነው በማለት ይለዋል። አባዬ አዎ አንተ ልክ ነህ፣ ከአሁን ሰዓት ጀምሮ እዚህ ክፍልም አልቀመጥም፣ አልተድስም። እዚህ ብቀመጥ ሌላ ሀሳቦች ነው የሚጨምሩብኝ እንጂ ምንም
የሚቀይረው ነገር የለም ብሎ ይለዋል። እሺ ልጄ እንደዛ ከሆነ እኔም ልብስ ልልበስ፣ አንተም ልብስህን ልበስ፣ ብቻ ውጭ ላይ ስታገኘኝ ና እንጨፍር እንዳትለኝ ብሎ ይለዋል። እንግዲህ አቶ ሌኩንም ናሆሚን ይዞ ወደ ጭፈራው ጋር ይሄዳል። እንግዲህ ጨፋሪዎቹን ሙሽራው መጣ በማለት እንግዲህ ደመቅ ሸብረቅ በማድረግ እየጨፈሩ እንግዲህ ጭሶ አዋራ ጭስ ይላሉ። አዋራው ግን ሲጭስ እኔ አላየውም ማለት ነው። እንግዲህ አዋራውንም እያጨሱ ነው እንዳንል ሰው ላይ ስለጨፈሩት አዋራውን አላየነውም። ሆኖም እንግዲህ ደመቅና ሸብረቅረቅ እያደረጉ እየጨፈሩ ይገኛሉ። ናሆምም እንግዲህ ሳይወድ ውስጡ ላይ ቢያዝንም እንግዲህ በጥርስ ፈገግታው እየጨፈረ ይገኛል። ሆኖም እንግዲህ የቀጣዮቹንም እየቀላቀሉ እየተጫወቱ ይገኛሉ። ሆኖም እንግዲህ ዛሬ ላይ ዘናና ፈታ ያደረገኝ የኤርሚያስና የኤሚ ነው። ኤሚም እንግዲህ ከጭፈራው በኋላ ወደ ውስጥ ከተመለሱ በኋላ እንግዲህ ባሏን እንዴት አሁን ከፍች ጋር ያለህን ነገር ምን አደረግህ በማለት ትጠይቀዋለች። ምን አደርጋለሁ? ምንም ያደረግኩት ነገር የለም በማለትም ሲላት አምላክ ሁሉንም ነገር ነግሯኛለች በማለት ትለዋለች። እንዴ ከአምላክ ጋር ደግሞ ጓደኛ ሆንሽ ማለት ነው ብሎ ይላታል። አይ ጓደኛ ሆኜ ሳይሆን እኔ እራሴ ነኝ ጠይቂያት የነገረችኝ በማለትም እኔ የምፈልገው በሰላም እንድትለያዩ ነው እንጂ ምንም አይነት ጸብ እንዲኖር አልፈልግም። በጸባይ ተነጋግራችሁ እንድትፈቱት ነው የምፈልገው ብላ ትለዋለች። እሱም እስቲ አያለው በማለት ይላታል። እንግዲህ ልስመው በመጀመሪያ ላይ ስትል እንዴ ምን እየሆንሽ ነው ያለችው ብሎ ሲላትም እንዴ አልሰማትም እንዴ ቀጣይ እኮ የኛ ነው አሁን ላይ ምንም ችግር የለውም በማለት ትለዋለች። ሆኖም እንግዲህ ሁሉንም አውርተው ከተሳሳቁ በኋላ ልክ ከንፈሩን ልትስመው ስትል ወይዘሮ ዝናሽ ታች ትልባቸዋለች። ወይዘሮ ዝናሽን ስትመጣ ሲደነግጡ እንግዲህ ኤርሚ አይኗ ውስጥ ቆሻሻ እንደገባ ነገር ነይ እፍ አላለም ወይ ጉድ ምስባ ሳቂ መጥቷል እዚህ ጋ ማለት ነው። እና ልስቅ በደንብ ከሳቁ ራሴን ሰላመመኝ ቂውቂው ያደርገኛል ማለት ነው። እና ከዛ ወይዘሮ ዝናሽ ከየት መጥቶ ነው አቧራው እየገባባት በማለት እንግዲህ ስትልም እነሱም አፍረው አንገታቸውን ዘቅዝቀው ይገኛሉ ማለት ነው። ሆኖም እንግዲህ ዶክተርም በጭፈራው መካከል እያለ ለሀምላል ይደውልላታል። ሀምላልም እንግዲህ ከሪች ጋር ተቀምጣ እያወሩ ነበረ። ሪችም እንዴ ዛሬ ሰርግ አልተጠራሽም ወይ ቤተኛስ አልነበርሽም ወይ ብላ ስትላት የምን ቤተኛ ነው ቤተኛ የምትይው? ምን ላደርግ ነው? ቤት በኩል ነው ደግሞ የተዛመድኩትስ ለምንድን ነውስ የሚሄደው እያለች እያወራቻት እያለ ግን እንደዚህ ሳይሽ ጤነኛ አትመስኝም። በሀሳብ እየተጨናነቅሽው ያስጨነቀሽ ነገር እንዳለ ይሰማኛል። አሁን ላይ እህታማቾች ነን፣ ምንድነው ንገሪኝ ብላ ስትላት ብቻ ስለ ኤርሚ ልታወሪኝ እንዳይሆን ስለ ኤርሚ ማውራት አልፈልግም ብላ ትላታለች ሪች። እንግዲህ ሪችም እንደዛ በምትላት ሰዓት አንቺ የራስሽ የማይሆነውን ነገር ለምን ትደክሚያለሽ? በቃ መተው ነው ያለብሽ ብላ ትላታለች። እሷም እንግዲህ ምንድን ነው የምለው እኔ የምልሽ ነገር ግን እውነት ኤርሚያስ ወዷት ነው ወይስ ለጥቅም ነው የቀረባት ብላ ትላለች። አንቺ ወደዳትም አልወደዳትም ይሄ ነገር ምን ያገባሻል? አንቺ ለራስሽ የማይሆን ከሆነ ቆርጠሽ መተው አለብሽ ብላ ስትላት እኔ እንዳንቺ ቆርጦ ሊወጣልኝ አልቻለም፣ እኔም ብዙ ጊዜ ሞክሬያለሁ ብላ ትላታለች። እንግዲህ እንደምንም ብለሽ መተው አለብሽ እያለች እየመከረቻት ሳለ ነበረ እንግዲህ ስለ ዶክተር ፋኑኤል ታነሳባታለች። እንዴት ነው ከዶክተር ፋኑኤል ጋር
ያለሽ ነገር እሱን እናውራ ብላ ትላታለች። እሷም ማታ ሳትጠጣ በጊዜ ግባ ብዬው ስለነበረ ነው ደጋግሞ ስልክ እየደወለ የነበረው፣ ስልክሽ እኮ ሳይዘጋ ነው ያደረው ብላ ርች እንግዲህ ስትላት፣ ለዛ ነው የደወለው እንጂ ሌላ ምንም ነገር የለንም ብላ ስትለው፣ እንዴ ሳትጠጣ ግባ ብለሽ እኮ ትዕዛዝ አስተላልፈሻል፣ ለዚህም ተደራርሳችኋል ማለት ነው ብላ ትላታለች። በዚህኑ ሰዓት እንግዲህ ስሙን እያነሱና እያወሩ እያሉ ዶክተር ፋኑኤልም ይደውላል። እሱም እንግዲህ ሰርጉን ለምንድን ነው የቀረሹ ያንመጣሹ በማለት ይጠይቃታል። እሷም ምን አደርጋለሁ ብላ ትለዋለች። እንዲህ እዚህ ጋ እኮ አንቺ ብቻ ነሽ የሌለሽው ሁሉም ሴቶች አሉ ብላ ስትልም ካዳ ብዙ ሴቶች ካሉ እኔ ምን አደርጋለሁ በማለት እንግዲህ ስትለውም መተሽ እዚህ ቢሆን ኖሮ እያላት እንግዲህ እያወሩ ሳለ አሁን እንድንገናኝ እፈልጋለሁ ብሎ ይላታል። እሱም አይ እኔ አልፈልግም፣ ይቅርታ አድርግልኝ፣ አሁን መጠጡ ስላደፋፈረኝ አንድ ነገር ልጠይቅሽ እፈልጋለሁ ብሎ ይላታል። እሱም እንግዲህ ምንድን ነው መጠየቅ ትችላለህ ብላ ስትለውም እራት አብረን እንብላ ብላ ትለዋለች። ምን ነው የሰርግ ቤቱ አልመችም አለክ ወይ ብላ እንግዲህ ትለዋለች። እሷም አይ ዛሬ አይሆንም፣ ሌላ ጊዜ ባይሆን አሁን በጊዜ ባይሆን ወደ ቤት ግባ ብላ ስትለውም እሱም እንግዲህ እንድንገናኝ ላይሽ እፈልጋለሁ ብሎ ይላታል። እርችም እንግዲህ ዶክተሩ ስሙን እየጠራን ደወለ። እድሜው ረጅም ነው፣ ምን ቢልሽ ነው እንደዚህ እየተቆጠቆ ነው የተቆጠሽ? አይ ጠፋብኝ፣ እዚህ ሰፈር ሁሉ ጊዜ ምን እንደጠፋብኝ ነው ማለት ነው ስትላት እንግዲህ አይ እራት እንብላ አለኝ ብላ ትላታለች። ለዚህም ተዳርሳቸዋል በይበርቺ እንግዲህ እያለቻት ትገኛለች ማለት ነው። እንግዲህ ዳግምና ማን ነበረች ያቺ ልጅቷ? አይ ጠፋብኝ። እንዴት ቆይ ዳግም ቁልጭ ናት? ቁልጭ ነው ቁልጭ አይደለችም እሷ። በቃ እሷ እንበላት ተገናኝተው ነበረ። እንግዲህ እሷም ለምንድን ነው የደወልሽልኝ ብሎ ሲጠይቃት የደወልኩልህ እየፈራው ነበር የደወልኩት፣ ያኔ እስር ቤትም ሳለ ደውዬ ልጠይቅ ብዬ ፈርቼ ነው። አሁን ላይም ያደፋፈረችኝ ሀምላል ናት። ስለ ሰርጉ አንዳንድ ነገር እንድትነግረኝ ፈልጌ ነው ብላ ትላለች። ምንም መፍራት አይጠበቅብሽም ብሎ ይላታል። ታውቂያለሽ አይደለ ያን ጊዜ ስልኩን ስትሰርቅኝ ያልሽውን ቀፎን ከመለሽልኝ በኋላ ውሰጂው ብዬ ስለ እኔ ቀፎን ሳይሆን የምፈልገው ቁጥርን ነው፣ ሳጮብህ ብቻ አንሳ ያልሽኝን ብሎ ይላታል። እሱም እንግዲህ እንደዛ በሚላት እያወራት እያለ አቶ ሲምቦ ይደውልለታል። ይሄንን ስልክ ማውራት አለብኝ ይቅርታ አድርጊልኝ ብሎ ይላታል። እሷም እንግዲህ እሺ ሂድ አውራ ብላ ስትለው አቶ ሲምቦ ነበረ። ልጄ እባክህን አንድ ጊዜ ብቻ ስማኝ፣ እኔ ሸጠውን አልገደልኩትም ብሎ ይለዋል። እኔ እንዳልገደልከው አውቄያለሁ ብሎ ሲለውም እኔ ያን ጊዜም የግዴታ ሆኖብኝ ነው እንጂ የገደልኩት እኔ ማንንም የምገል አይደለውም። ይሄንን ያደረገው ኮኔረሩ ራሱ ነው የገደለው፣ በእኔ ለማሳበብ ነው ብሎ ይለዋል። እሱም አባቴ እኔ አውቃለሁ ተረድቻለሁ፣ ግን አሁን የት ነው ያለኸው? ያለህበት እመጣለሁ ብሎ ይለዋል። እሱም እንግዲህ እሺ በማለት ልጄ ሰላም መንከኝ፣ አመሰግናለሁ፣ ምናልባት እንኳን ብሞት የሻጠውን ነፍስ እንዲሁ በከንቱ እንዳትጠፋ ፍትህ ማግኘት ስላለበት ነው በማለት እንግዲህ ይነግረዋል። ዳግምም እንግዲህ ያለበት ቦታ ለመሄድ ይስማማል ማለት ነው። ሆኖም እንግዲህ እነ አቶ ተሰማ ቤት ሰርጉ አልተደገሰም። ሆኖም እንግዲህ እናናዬም መቷ ትገኛለች። እናናዬም እንግዲህ ሰርግ ለምንድን ነው እዚህ ያልተደገሰው ብላ ስትልም
አንድ ቦታ አንድ ሰፈር ስላለን ያው አንድ ላይ እንደግስ ብለን ነው እና አቶ ሌኩንም እዚህ አትደግሱ ስላሉን ተስማምተን ነው በማለት ይላል። እንግዲህ ጎረቤት ውስጥ ምንድን ነው የሚሰራው? ቤቱንም የሰርግ ቤት ማስመሰል አለባችሁ እንጂ ብላ ትላለች። እሱም እናናዬ ምንም ችግር የለውም እኔ አሁን አመጣዋለሁ ብላ ወይዘሮ ገነት ናታ፣ እሷ ስሟ ጠፋብኝ፣ ስሟን አልጠሯትም ዛሬ እና እንደዛ ትላለች ማለት ነው። እንግዲህ እናናዬም አንቺ እንዴት ነበር አባቴን ያገባሹ ብሎ ሲጠይቃት አባትህ እንግዲህ ኃይለኛ ሽፍታ ነበረ፣ ግን ጠብ አደረግኩት አለች። አይ ወይ ውበትሽ፣ አይ ውበትሽ፣ አይ ቆንጅናሽ እንደዚህ ጠባረሽ ብላ ወይዘሮ ገነት ናታ። ጠፋብኝ እንግዲህ ድብልቅልቅ ያደርግብኛል አንዳንዴ እንትኑ ማለት ነው ስም ስተፍርላ ከወፍቴ እንዴት አስደነገጠችኝ ሴትዮዋ መስላኝ። ወይኔ ድሮም ራሴን እያመመኝ ነው። በግማሽ በኩል ተሻለኝ ማለት ነው በድንጋጤ። ያ ረቢ አሁን ጭራሹን ስማቸው እንዳለ ሊጠፋብኝ ነው ማለት ነው። እንግዲህ ነበረ ያልኩ ያለሁት ሽፍታ ነው አለች። ስንት ጊዜ ሽማግሌ ተልኮ ነው እየሰጠ ነው እና እንዴት ሽፍታን አገባሽ ብላ ስትል ሽፍታ ማለት እኮ ሰው ማለት ነው ብላ እንግዲህ እናናዬ እዛ ጋር ስለ ሽፍታ ያብራራችው ነገር ተመችቶኛል። እኔ እዚህ ሀገር ስመጣ ነው ሽፍታ ምናምን ያወቁት ማለት ነው። እሱ ነገር በደንብ አልተብራራልኝም እና በደንብ ብታስረዱኝ ጥሩ ነው። እኔ አልገባኝም፣ ገብቶኝም አያውቅም። ምንድን ነው እሱ? ምንድን ነው ማለት ምንም አይገባኝም። በደንብ የሚያብራራልኝ ሰው ፈልጋለሁ፣ እንዲገባኝ ደግሞ ለማወቅ ፈልጋለሁ። በጣም ነው ማወቅ ፈልገው ማለት የሆነ ሰው ድንገት ሲጠይቀኝ እኔም ለማሳወቅ ማወቅ ፈልጋለሁ። ሽፍታ ማለት ምንድን ነው? ሰው ነው ግን ምንድን ነው? የሰው ስም ነው? አይገባኝም። የማይገባኝ ነገር ውስጥ ግን ባውቀው ጥሩ ነው። የማይገባኝ ነገሩን ዘልየዋለሁ ማለት ነው። እና ልጅቷ ቆሌን ብትገፈኝም እንግዲህ ሙሽሪት ቤት ተዘግቶባት ተቀምጣለች ማለት ነው። ጩናም እንግዲህ አሁን መጣችልኝ። ጩናም እንግዲህ ከዳጊ እንደተለያየች ወደ ኑሃሚ ቤት ነበር የሄደችው። ኑሃሚም እያኳኳለቻት እየቀባባቻት ትገኛለች። እሷም እየፈራች እየሸሸች እንግዲህ ጩና ዛሬ ሙሽራ መስላለች ማለት ነው። አቶ ተሰማም ይገባና አረ በጣም አምሮብሻል ሙሽሪት ብሎ ይላታል። እንግዲህ ጩናንም ካስተዋወቀቻት በኋላ ሞቅ ደመቅ እያደረጉት ይገኛሉ። ሆኖም እንግዲህ ዳጊም አባቱን አግኝቶት ነበረ። አባቱም እንግዲህ ዳጊ ስላገኘው እጅግ ደስተኛ ሆኖ ሰላመነውም ደስተኛ ሆኗል ማለት ነው። ሆኖም አሁን የት ነው የምትኖረው በማለት ሲጠይቀውም እኔ ጥላዬን እንኳን እየፈራው ነው የሚሄደው እና አሁን ላይ በደንብ እየተፈለግኩ ነው ያለሁት። እኔ አልገደልኩም፣ ኮማንደሩ ነው ያስገደለው። ስለዚህ ይሄን ነገር እኔ ራሴ እወጣለሁ። ልጄ እዚህ ነገር ውስጥ እንድትገባብኝ አልፈልግም። እኔ እንድታምነኝ እንጂ እዚህ ነገር ውስጥ በእኔ ሰበብ አንድ ነገር እንድትሆን በፍጹም አልፈልግም ብሎ ይለዋል። ልጁም ደግሞ እንዴት ነው በአንተ ሰበብ እንደዚህ የምሆነው? ስለዚህ እኔ ራሴ እዋጣዋለሁ። ኮኔደርም ቢሆን ህግ እስካለ ድረስ በህግ ስር መሆኑ አይሆንም። እኔ ራሴ ነኝ የምወጣው። አንተ ስለዚህ ምንም እንዳታስብ። አንተ የማያዩበት ቦታ እፈልግልሃለሁ፣ ካልሆነም ገጠር ትሄዳለህ ብሎ ሲለው ገጠርማ ከሄድኩ በአንዴ ያገኙኛል፣ ስለዚህ እዚሁ ፈልግልኝ ብሎ ይለዋል። ዳጊም እንግዲህ ከአባቱ ጎን ሆኖ ቦታ እንደሚፈልግለትና እሱም መረጃ በማሰባሰብ እንዲያግዘው፣ ስለዚህ ኮማንደሩን ወደ ህግ ለማቅረብ ዳጊ ከእግዚአብሔር ጋር እኔ ራሴ እወጣዋለሁ፣ አንተ እዚህ ሆነ ብቻ ትጠብቀኛለህ በማለት እንግዲህ እየተናገረው ይገኛል ማለት ነው። ዳጊ እንግዲህ በባለፈው ላይ አባቱን በፍጹም ብሎ እያራቀው ነበረ። ዛሬ ላይ ደግሞ ከአባቱ ጎን ሆኖ ሁሉንም ነገር እንደሚወጣ እየተናገረው ይገኛል። ዛሬ
እጅግ በጣም ደስ ይላል ማለት ነው። እንግዲህ ቀጣዩ እንዴት እንደሚሆን የምናይ ይሆናል። ኑሃሚንም እንግዲህ ኑሃም ጋር ደውላ እጅግ በጣም ጓጉቻለሁ እስክትወስደኝ ድረስ ብላ ትላለች። በጣም አምሮብሻል የላክሽልኝን ፎቶ አይቼው ብሎ ይላታል። እሷም እንግዲህ ብቻ ይሄን ውበትሽን ቀንሺ ሌላ ሰው እንዳይወስድሽ እያለ እየሳቁና እየተንከተከቱ እያለ ክፍሉ በዚህ አይነት ተጠናቋል። በቀጣይ እስክንገናኝ ድረስ የእግዚአብሔር ጥበቃ፣ ምሕረት፣ ቸርነት ከእያንዳንዳችን ጋር ይሁን። ቀናችሁ ያማረ የተዋበ ይሁንላችሁ። መልካም ቀን